እንደምን አደራችሁ? ያደራችሁ እግዚአብሔር ይመስገን በሉ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። ቸርነቱ የማያልቅበት ልዑል አምላካችን እግዚአብሔር ሁላችንንም በደል ኃጢአታችንን፣ ጥፋታችንን፣ ክፋታችንን፣ የልባችንን ጥመት ሁሉ ሳይመለከት ያለፈውን ዘመን በኃጢአት ያረጀውን ዘመን በኃጢአት ያበላሸነውን ዘመናችንን እንደገና ባለቀው ዕድሜ ላይ ሌላ ዕድሜ ጨምሮልን ለዚህችም ቀን አድርሶ በዚህችም ቀን በተቀደሰችው በምህረት አደባባይ ሰብስቦን አንደበታችን ለምስጋና ልባችንን ደግሞ ለቃሉ ስላዘጋጀልን ክብርና ምስጋና አምልኮና ውዳሴ ለታላቁ ስሙ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃዋ፣ ጸሎቷ፣ ቃል ኪዳኗ ሁላችንንም ከመከራ ሥጋ ከመከራ ነፍስ ይጠብቀን። የታላቁ ሰማዕት የምንወደው የቅዱስ ጊዮርጊስ በረከት፣ ምልጃ፣ ጸሎት ከሁላችን ጋር ይሁን። ሁላችሁም ለዚህች ቀን የደረሳችሁ ለዚህች ቀን የደረስነው በእግዚአብሔር ምሕረት፣ በእግዚአብሔር ፍቅር፣ በእግዚአብሔር ጥበቃ ስለሆነ ለጠበቀን ለዚህችም ቀን ላደረሰን ለእግዚአብሔር ከፍ ያለ ምስጋና፣ ከፍ ያለ እልልታ፣ ከፍ ያለ ክብር ግዴላችሁ የተዘናጋችሁ ሰዎች ትታዩኛላችሁ። እርግጠኛ ሆኜ የምነግራችሁ እውቀታችን፣ ጥበባችን፣ ገንዘባችን፣ ስልጣናችን አለን የምንለው ነገር ሁሉ ለዚህ አላደረስም። ትልቁ ለዚህ ለመድረሳችን እግዚአብሔር ብቻ። እስኪ ንገሩኝ፣ ማን ብቻ ነው? ታዲያ ላደረሰን ለእግዚአብሔር የምንመልስለት የምንከፍለው ሌላ ዋጋ የለም። ተመስገን ስለሆነ፣ እልልታ ስለሆነ፣ ጭብጨባ ስለሆነ፣ ምስጋና ስለሆነ ምንም ሳትሰስቱ ለጠበቃችሁ ለእግዚአብሔር ከፍ ያለ ምስጋና፣ ከፍ ያለ ክብር ስጡ። አማስሪት ነትነጋምኔ ጉያና ራካኑጋይ ዋቅኒ አቦቲ ኬኛ ዋቃ ኬኛ ዋንታዬ አከ ኬሰን ወልት ሩኩትናፍ እልሌ ዋቃዮ ከበጃ ዋቃዮ ናፍገና እልል ጅራት ገለኒ ዋቃዮ ናፋና ሁላሃቱም እዚህ ድምፅ እዚህ ስምዐካቱም ዘለኻቱም ደቂ እግዚአብሔር ዝኾንኻቱም ብዛ ማዕልቲ ዛዛልፅሐና ጎይታና አምላክና መድኃኒና ኢየሱስ ክርስቶስ ስለ ዝኾነ ሁላሃቱም ዕልል ብልኻቱም ጎይታና እግዚአብሔር አመስግኑ። እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። አሜን በሉ። ስሙ የተመሰገነ ይሁንልን። ምስክሮች ድንቆች ናቸው፣ ስለዚህም ነፍሴ ወደደቻቸው። መዝሙረ ዳዊት መዝሙር 118 ቁጥር 119 ላይ ተመዝግቦ የምናገኘው እግዚአብሔር ቃል ምስክሮች ድንቆች ናቸው፣ ስለዚህም ነፍሴ ወደደቻቸው። እስኪ ሁላችን ይሄንን ቃል በሉ። ምስክሮች በሉ ድንቆች ናቸው፣ ስለዚህም ነፍሴ ወደደቻቸው። ምስክር ማለት የመጽሐፍ ቅዱስ መዝገበ ቃላት እንዲሁም ደግሞ ሌሎችን የቤተ ክርስቲያን የትርጓሜ መጻሕፍትን በምታነቡበት ጊዜ ምስክር ማለት ሰማዕት ማለት ነው። ምስክሮች ማለት ደግሞ ሰማዕታት ማለት ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር መጽሐፉ ላይ ስለ ብዙ ድንቅ ነገሮችን በምስጋና አመስግኖ ደግሞም አድናቆቱን ገልጧል። ለምሳሌ ያክል ለማስታወስ ያክል ክርስቲያኖች ስለ ምስጢረ ሥላሴ ስለ እግዚአብሔር አንድነትና ሦስትነት በጥቂቱም ቢሆን በተለያዩ በዘመራቸው መዝሙሮቹ ላይ ቅዱስ ዳዊት በጣም በሚገርም አገላለጥ እግዚአብሔር አንድነቱና ሦስትነቱን ገልጦ መስክሯል። ስለ ምስጢረ ሥጋዌም አስቀድሞ አምላካችን መድኃኒታችን ኢየሱስ ክርስቶስ
በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማያት ሰማያት ወርዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆኖ በተዋሕዶ ተገልጦ ይሄንን ዓለም የሚያድንበትን እንዴት እንደሚያድነው በስፋት በጥልቀት መዝሙሮቹን በምናነብበት ጊዜ በብዙ ስፍራ ላይ ስለ ኢየሱስ ክርስቶስ መወለድ፣ ስለ ኢየሱስ ክርስቶስ መጠመቅ፣ ስለ ኢየሱስ ክርስቶስ ተአምራት ስለሚያደርጋቸው በምድር ተገልጦ ስለሚያደርጋቸው ተአምራት፣ ስለ ኢየሱስ ክርስቶስ ስለሚደርስበት መከራ ስቃያትን ሁሉ ስለሚቀበለው መከራ፣ ስለ ሞቱ ስለመቀበሩ፣ ዳግመኛም ደግሞ ስለመነሳቱና ስለማረጉ፣ ዳግመኛም በኃይልና በስልጣን ይህንን ዓለም ለማሳለፍ እንደሚመጣም ጭምር ነቢየ እግዚአብሔር ቅዱስ ዳዊት በመገረም በማመን ቃሉንም በማመን ብቻ አይደለም በመገረምን ጭምር ይህንን በስፋት ተናግሯል። ቀጥሎ ስለ መዳናችን ምክንያት ስለሆነ ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያምም በስፋት በብዙ ስፍራ ላይ ስሟን በተለያየ አገላለጥ ጠርቶ ሲያደንቃት፣ ሲያመሰግናት፣ ሲያወድሳት እንመለከታለን። ወደ ዛሬው የትምህርታችን ዋና ማዕከል ስወስዳችሁ ደግሞ መቼም ቤተ ክርስቲያናችን ዕለት ዕለት ከምታደንቃቸው ቅዱሳን፣ ንዑዳን፣ ክቡራን፣ ንጹሐን ብላ ከምታደንቃቸው መካከል ሰማዕታት ናቸው። ሰማዕታትን ነቢየ እግዚአብሔር ቅዱስ ዳዊት ካደነቃቸው ደግሞ ካመሰገነበት አንዱ የመጽሐፉ ክፍል በዚህ በመዝሙረ ዳዊት መዝሙር 118 ቁጥር 119 ላይ ተመዝግቦ የምናገኘው ቃል ነው። ምንድን ነው ብሎ ያመሰገናቸው? ምስክሮች ያለ። ይህንን እየተናገረ ያለው ለእግዚአብሔር፣ ምክንያቱም ሰማዕታት የእግዚአብሔር ምስክሮቹ ናቸው። በደንብ አስተውሉ ክርስቲያኖች፣ እየተንቀሳቀሳችሁ ያላችሁ መረጋጋት ያቃታችሁ ክርስቲያኖች ከመጣችሁ አይቀር ተረጋጉ። ከመጣችሁ አይቀር ተረጋግተን ቃሉ በደንብ እንዳንብ። ምስክሮች ለእግዚአብሔር ነው እየተናገረ ያለው ነቢየ እግዚአብሔር ቅዱስ ዳዊት መንፈስ ቅዱስን መሪ አድርጎ፣ መንፈስ ቅዱስን ገላጭ አድርጎ፣ መንፈስ ቅዱስን መሪ አድርጎ እንዲህ ነው እያለ ያለ ተደነቀ በእግዚአብሔር ምስክሮች በሆኑ በሰማዕታቱ በቅዱሳን ሰማዕታት ሕይወት፣ በቅዱሳን ሰማዕታት ተጋድሎ፣ በቅዱሳን ሰማዕታት ያላቸው ለክርስቶስ ባላቸው ፍቅር፣ ለእግዚአብሔር ባላቸው ፍቅር ተደንቆና ተገርሞ በዚህ ዓለም ላይ እያሳዩት ያለው ሕይወት፣ ቅድስና፣ ተጋድሎ፣ ንጽሕና በጣም ስለተገረመ ስለተደነቀ ለእግዚአብሔር በመዝሙሩ ይነግረው ጀመረ። በመዝሙሩ ስታስተውሉ በተለይ ደግሞ የነቢየ እግዚአብሔር የቅዱስ ዳዊትን መዝሙር ስናነብ በመዝሙሮቹ ላይ ልመና አለ፣ በመዝሙሮቹ ላይ ምልጃ አለ፣ በመዝሙሮቹ ላይ ምስጋና አለ፣ በመዝሙሮቹ ላይ ስግደቶች አሉ፣ በመዝሙሮቹ ላይ ብዙ መልእክቶች ይተላልፋሉ። ስለዚህ አንዱ በመዝሙሩ ላይ ካስተላለፋቸው መልእክቶች ደግሞ አንዱ ለእግዚአብሔር ስለ ሰማዕታቱ አድንቆት፣ ለሰማዕታቱ ያለውን አድንቆት ለእግዚአብሔር የነገረበትን ክፍል ነው። ምስክሮች አለ ለእግዚአብሔር ድንቆች ናቸዋል። እስኪ በሉ ምንድን ናቸው አለ? ድንቆች ናቸው። በጣም የሚያስገርሙ ናቸው። በጣም የሚያስደንቁ ናቸው። በጣም ያስገረሙኝ ናቸው ካለ በኋላ ስለዚህ ነፍሴ ወደደቻቸዋል። ነፍሴ ምን አለቻቸዋል? ነፍሴ ወደደቻቸዋል። ቅዱስ ዳዊት አሁን እየተናገረ ያለው ክርስቲያኖች በደንብ አስተውሉ። ተገረመ። በማስተዋል ነው ሰማዕታቱን የተመለከታቸው። ሰማዕታቱን ያየ የሰማዕታቱን ሕይወት የተመለከተበትን የሰማዕታቱን ሕይወት የተመለከተበትን በማስተዋል በመገረም ነው፣ በመደነቅ ነው። በጣም ሕይወታቸው ያስደንቅ ያስገርም ስለነበረ ተገረመ፣ ተደነቀ። ተጓላቸው ፍጹም ነው። ሕይወታቸው ፍጹም በቅድስና የተከለለ ነው። ሕይወታቸው ለእግዚአብሔር የተሰጠ ነው። የዚህን ዓለምን ይሄንን ዓለም በፍጹም የናቁት ናቸው። ፍጹም የማይፈልጉት ናቸው። የሚያብለጨልጠው ከፍ ያለው ዝቅ ያለው የሞላው የገደለው በፍጹም
የማይፈልጉት ናቸው። ስለዚህ ቅዱስ ዳዊት በዓለም እየኖሩ ዓለምን መጥላት፣ በዓለም እየኖሩ ለዓለም አለመገዛት፣ በዓለም እየኖሩ ዓለምን አለመከተል፣ ከኃጢአተኞቹ ጋር እየኖሩ ከኃጢአተኞቹ ጋር ኅብረት አለማድረግ ይልቅም በኃጢአት ያሉትን ሰዎች ወደ ጽድቅ መሳብ፣ የጽድቅ ሰዎች ማድረግ ምን ያክል መታደል ነው! እሱ ብቻ አይደለም፣ ለጽድቅ መሞት፣ ለጽድቅ መሰየፍ፣ ለጽድቅ መገረፍ፣ ለጽድቅ መሰደድ፣ ለጽድቅ መራብ፣ ለጽድቅ መጠማት፣ ለጽድቅ መቸንከር፣ ለጽድቅ ደግሞ ዋጋ መክፈል ምን ያክል መታደል ነው! ደግሞ እነዚህን ካላደነቅን፣ እነዚህ ካላስገረሙኝ፣ እነዚህን ድንቆች ብዬ ካልመሰከርኩላቸው ማንን ላድንቃልና? ቅዱስ ዳዊት ለእግዚአብሔር እንዲህ አለው፣ አረ ምስክሮችህ ይለያሉ፣ ሰማዕታቶችህ ይለያሉ፣ ድንቆች ናቸው አለ። እስኪ ቅዱስ ጊዮርጊስን ድንቅ ነው የምትሉ እስኪ ምስጋና ስጡት። በደንብ አርጋ ክርስቲያኖች በደንብ አስቡ። እኛ እኮ የተግበሰበሰ ሐሳብ ስላለን ነው። ልባችን በብዙ ነገር የተከፈለ ስለሆነ ነው። ልባችን ኃጢአትና ጽድቅ የተቀላቀለበት ስለሆነ ነው። የቅዱስ ጊዮርጊስ ሕይወት የሚያስገርም ነው። የቅዱስ ጊዮርጊስ ቅድስና የሚያስገርም ነው። የቅዱስ ጊዮርጊስ ተጋድሎ የሚያስገርም ነው። የቅዱስ ጊዮርጊስ ውጣ ውረድ ለጽድቅ ለቅድስና ስለ ክርስቶስ የከፈለው መስዋዕትነት የሚያስገርም ነው። ስለዚህም ነው ነቢየ እግዚአብሔር ቅዱስ ዳዊት በአጠቃላይ ምስክሮች፣ በአጠቃላይ ሰማዕታቶች፣ በአጠቃላይ ሰማዕት የተባለ ሁሉ ድንቅ ነው አለ። እስኪ ወደ ቅዱስ ጊዮርጊስ ልውሰዳችሁና ጥቂት ነገር ተናገሬ ፀሐይ ላይ ስላላችሁ ትምህርቴን እጠቀልላለሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁንልን። አሜን ይባላል። ስሙ የተመሰገነ ይሁን። እስኪ አመስግኑት እግዚአብሔር። ክብር ምስጋና ይግባ። ጥቂት ነገር እስኪ ድንቅ ያስባለውን ጥቂት ነገሮች ብቻ ልንገራችሁ። በመጀመሪያ እንደሚታወቀው ሰማዕቱ ቅዱስ ጊዮርጊስን ትኩረት አድርገን ነው የምናየው። ብዙ ሰማዕታት አሉ። ከብዙ ሰማዕታቶቹ መካከል ደግሞ የምናከብረው፣ የምንወደው፣ የምናመሰግነው ዕለት ዕለት በአማላጅነቱ እየተማጸንን ያለ ነው። በአማላጅነቱ ደግሞ የጠቀመን የሚጠቅመንም ሰማዕቱ ቅዱስ ጊዮርጊስን ጥቂት ድንቅ ያስባለውን ደግሞም ሌሎቹም የወደዱበትን ምክንያት ጥቂት ነገሮች ብቻ ነግራቸዋል። እንደሚታወቀው ሰማዕቱ ቅዱስ ጊዮርጊስ አባቱ የሞተው ገና ልጅ ሳለ፣ አባቱ ልክ በልጅነቱ ሲሞት ያሳደገው መስፍን ንጉሥ ነው፣ ሀገረ ገዢ። ልክ ካሳደገው በኋላ ቅዱስ ጊዮርጊስ በመልኩ ውበት፣ በማስተዋሉ፣ በጥበቡ ባለው ደግሞ ጸጋ ስለወደደው ልጁን ሊያጋባው ፈለገ። የ15 ዓመት ልጅ ነበረችው። ስለዚህ ሊያጋባው ፈለገ። ድግስም ደገሰ። ሰፊ ድግስ ከደገሰ በኋላ ቅዱስ ጊዮርጊስ 20 ዓመት ሞልቶታል። ስለዚህ አንተማ የኔ ወገን ነው መሆን ያለብን፣ አንተማ የኔ ወዳጅ ነው መሆን ያለብን፣ አንተማ ከኔ ጋር ፍጹም የሆነ ዝምድና ትስስር ማድረግ አለብን አለና ስለዚህ ልጁን ሊያጋባው ድግስ ደገሰ። በዚያው ድግሱ በተጀመረበት ሰዓት ይህ መስፍን ይሞታል። መስፍኑ ሲሞት ወገኖቼ የተደገሰው ድግስ ተቋረጠ። የታሰበው ደግሞ ሰርግ ታጠፈና በዚያን ጊዜ ቅዱስ ጊዮርጊስ ወደ ቤይሩት ይወርዳል። ወደ ቤይሩት ሲወርድ በቤይሩት ላይ ያሉ ሰዎች በጣም አጸያፊ ተግባር ላይ ተሰማርተው ነበር። እሱም ምንድን ነው? እግዚአብሔርን ከማምለክ ይልቅ ዳጎንን በማምለክ ላይ ተጠምዶ ነበረ። ክርስቲያኖች ከቃሉ ጋር አሁን የቤይሩት ሕዝቦች ዳጎን የሚባል የሚያመልኩት አምላኬ ነው የሚሉት ደግሞ በጣም የሚገርመው ሲያመልኩት ምን ያደርጋል? ለሱ የሚያቀርቡት ግብር ሴት ልጆቻቸው ናቸው። ሁሉም ተራ ተቀብለው ጊዜ ተሰጥቶ ሁሉም ሴት ልጁን ይገብራል። ዳጎን ሁሌ እየጠጣ የሚኖረው ውሃ አይደለም፣ የልጆቻቸው ደም። ሁሌ እየበላ የሚኖረው የልጆቻቸው ስጋ። ሁሌ እየበላ የሚኖረው እየቆረጠመ የሚኖረው የልጆቻቸው አጥንት። በዚህ ልክ ዳጎን ደም የሚጠጣ ዳጎን የሕፃናትን ስጋ የሚበላ ዳጎን የሕፃናትን አጥንት ከስክሶ የሚበላ
አምላክ ተብሎ የታመነበት። በዚህ ጊዜ ቅዱስ ጊዮርጊስ ሲሄድ ግን ይሄማ አምላክ አይደለም፣ አምላክ ከሰማያት ሰማያት የወረደ ከድንግል ማርያም የተወለደ ዓለምን በመስቀል ላይ ተሰቅሎ ያዳነ ኢየሱስ ክርስቶስ ነው አለ። እስኪ አመስግኑት። ክብርና ምስጋና ለስሙ። ፍጹም እምነት ያስፈልጋል፣ ፍጹም ጽናት ያስፈልጋል፣ ፍጹም ማስተዋል ይፈልጋል፣ ፍጹም ብቃት ይፈልጋል። ፍጹም ምስክር ሰማዕት ለመሆን ቅዱስ ለመሆን እንዲህ አይነት ማዕረግ እንዲህ አይነት የምስክርነት ማማ ላይ ለመቆም ወገኖች መታደልም ጭምር ይጠይቃል። ስለዚህ አምላክ አይደለም አለ። በዚያን ጊዜ ነው ድራጎንን ወገኖቼ በጦር ወግቶ የገደለው። እስኪ አመስግኑት። ክብርና ምስጋና ለአምላካችን እግዚአብሔር። በቃልም በተግባርም ቅዱስ ጊዮርጊስ የመጀመሪያው ወደ ቤሩት ወረደና ይህንን አደረገ። ድራጎንን አጠፋና በቤሩት ምድር ላይ ክርስቶስ ኢየሱስ አምላክ ነው የሚል በሰዎች ልብ ላይ እንዲሳል ሰዎችን ከድራጎን ላይ ተነጥለው በኢየሱስ ክርስቶስ እንዲያምኑ ያደረገ ሰማዕት ድንቅ ምስክር ቅዱስ ጊዮርጊስ ነው። አረ ምስክሮች ድንቅ ናቸው። ምስክር ድንቅ የተባለው ቅዱስ ጊዮርጊስ ነው። ሌላ ልጨምርላችሁ። በዚህ በገድሉ ላይ ከተጻፉት መካከል ላይ እንደሚታወቀው ወገኖች ንግስና ፈልጎ ቅዱስ ጊዮርጊስ ወደዚያ ዱዲያኖስ ወደሚባል ንጉሥ መጣ። አሁን ወደ መሬት ወርዶ ሲመለስ ወደ ዱዲያኖስ የአባቱን ምስፍና የአባቱን ንግስና ፈልጎ ሲመጣ በዚያን ጊዜ በቤተ መንግሥቱ ዙሪያ ያሉ ሰዎች ክርስቶስ አይደለም፣ እግዚአብሔርን አይደለም፣ እውነተኛው አምላክ አምሳየ ዓለማት መጋቤ ዓለማትን ሳይሆን ወገኖቼ ሲያመልኩ ያገኛቸው ጣዖትን ጣዖት ሲያመልኩ ከቤተ መንግሥቱ እስከ ሕዝብ ከወንዱ እስከ ሴቱ ከአዋቂው እስከ ሕፃኑ ሁሉ ልቡ ደንድኖ ልቡ አውጦ ልቡ ቆሽሾ ልቡ ተጣሞ ከእውነተኛ አምላክ ፈቀቅ ብሎ ወገኖቼ ጣዖት ሲያመልኩ አገኙ። በዚህን ጊዜ ቅዱስ ጊዮርጊስ ተቆጣ። በኃጢአተኞች ላይ ከኃጢአተኞች ጋር ንግስና አስጠምደ ተቀብዬ እንዲህ ከምኖር አምላኬ ክጄ ከምኖር ንግስናውን ይቅርብኝ፣ ዙፋኑም ይቅርብኝ፣ በዚህ በኃጢአተኞች ድንኳን ላይ ከመቀመጥ ይልቅ በእግዚአብሔር ቤት መጣል ይሻለኛል እንዳለ ቅዱስ ዳዊት በፍጹም ይቅርብኝ፣ ስልጣኑም ይቅርብኝ፣ ንግስናውም ይቅርብኝ፣ ዙፋኑም ይቅርብኝ አለ። ዱዲያኖስ አባበ ግድ የለህም። እንደምን አደራችሁ? አረ እንደምን አደራችሁ? አባበለው በፍጹም አይ እንዲህ ብትሆን ሌላ ምክንያቶችን እየደረደረ የእሱን አምላክ ጣዖት እንዲያመልክ አባበል። ቅዱስ ጊዮርጊስ እምቢ አለ። እምቢ ሲል ደግሞ በፍጹም አቆሰለው፣ ሰውነቱን አደቀቀው። ሰውነቱ ዱዲያኖስ ያዘዛቸውን ሰራዊት ቅዱስ ጊዮርጊስን እንዲገርፉት እንዲያቆስሉ ሲያደርግ ክርስቶስ ደግሞ የቅዱስ ጊዮርጊስን ቁስሉን ወዲያውኑ ይጠግንለት ይፈውስለት ነበረ። አረ ክብርና ምስጋና ለአምላካችን እግዚአብሔር። አያችሁ አይደለ? ጥቂት በዚህ 40 ገርፈው በዚህ 30-20 ገርፈው ሲያቆስሉት በሌላኛው ጎኑ ሊያቆስሉ ሲሞክሩ ይሄኛው ቁስሉ ወዲያውኑ በቅጽበት ክርስቶስ ይፈውስለት ነበር። በዚህን ጊዜ ምን አደረገ? ቁስል አልቆስል ሲል ሰውነቱ፣ አልበሰብስ ሲል ሰውነቱ፣ አልደማ ሲል ሰውነቱ ይሄ ዱዲያኖስ የሚባል ንጉሥ ምን አደረገ? አንድ አትናስያ የሚባል ጠንቋይ መተተኛ ሟርተኛ ጠራና ይሄንን የሚሞትበትን ቀምነ አንዳች ነገር አድርግልኝ አለው። ወዲያውኑ ይህ ሰው በመቀመም መድኃኒቶችን በመቀመም በመመተት በመጠንቆል የሚታወቅ ክፉ ነው። ብዙ ሰዎች በእጁ አልፈዋል። የብዙ ሰዎችን ሕይወት አጥፍተዋል። የብዙ ሰዎች ደግሞ ሕይወት መንገድ ላይ አስቀርቷል። ይሄ አትናስያ የሚባል። ስለዚህ ወገኖች ቅዱስ ጊዮርጊስን እንደ ሌላ እምነት የሌለው ደካማ ሰው መስሎ ሰው በገደለበት ልክ ጥበቡን ተጠቅሞ ቅዱስ ጊዮርጊስን በጥብጦ አንዳች ነገር ሲያጠጣው በፍጹም አይደለም ሊገድለው አይደለም ሊያጠፋው ይቀርና
ቅዱስ ጊዮርጊስን ሆድን እንኳን ሊቆርጠው አልቻለም። ቅዱስ ጊዮርጊስ ሕይወቱን ቀጠለ። በዚህ ጊዜ ክርስቲያኖች ምን አለ? ይሄ ጠንቋይ፣ ይሄ አስማተኛ፣ ይሄ ገዳይ ሰው በዚህ ጊዜ እንደዚህ አለ፣ ብዙ ሰዎችን አጥፍቻለሁ፣ ብዙ ሰዎችን ገድያለሁ። አንተ የአንተን አምላክ ግን ከዛሬ ጀምሬ አምንበታለሁ። ከዛ እስከ ዛሬ ድረስ በክፋት ነበርኩኝ፣ በኃጢአት ነበርኩኝ፣ በተንኮል ነበርኩኝ። ከዛሬ ጀምሮ ግን በፍጹም ከዚህ ተንኮል ተላቅቄአለሁ፣ ያንተን ደጉ አምላክ አምናለሁ ብሎ በቅዱስ ጊዮርጊስ አምላክ አመነ። ክብርና ምስጋና ለአምላካችን። ከዚህ ከጠንቋዩ ጋር ሲከተሉ የነበሩ ብዙ አሕዛብ፣ ብዙ ሰዎች በእውነት በኢየሱስ ክርስቶስ አምነው ተጠመቁ፣ በሰማዕትነትም አረፉ። ስለዚህ ቅዱስ ጊዮርጊስ ድንቅ ያስብለውን ክርስቲያኖች ድንቅ ያስብለውን እስከ መስጊድ በተባረጋቸው ብዙ ነው። ቅዱስ ጊዮርጊስን ድንቅ የሚያስብለው፣ ቅዱስ ጊዮርጊስን ግሩም የሚያስብለው፣ ቅዱስ ጊዮርጊስን ቅዱስ የሚያስብለው፣ ቅዱስ ጊዮርጊስን ልዑል የሚያስብለው፣ ቅዱስ ጊዮርጊስን ንጹሕ የሚያስብለው፣ ቅዱስ ጊዮርጊስን ሰማዕት የሚያስብለው ብዙ ነገር ነው። እስኪ ምስጋና ለስሙ ስጡ። ክብርና ምስጋና ለአምላካችን እግዚአብሔር። ቅዱስ ጊዮርጊስ እንዲህ ባለው ተጋድሎ እያለ እግዚአብሔር የሚያመልከው አምላክ ተገለጠለትና እንዲህ አለው፣ ትምህርቴን ጨርሻለሁ። በእውነት አለ ይሄ መከራ አይደለም፣ ይሄ ስቃይ ብቻ አይደለም፣ እስከ ሞት ድረስም ደግሞ ይደርስብሃል። ሞትን ሁሉ ትቀበላለህ። ሰርቀህ አይደለም፣ ሰው ገላህ አይደለም፣ ሰው አሳደህ አይደለም፣ በእኔ ስም በማመን ሞት ሁሉ ይደርስብሃል። 3 ጊዜ ቢገድሉህም 3 ጊዜ አስነሳሃለሁ ቃል ገባ። በዚህ ጊዜ ቃል በገባለት ቁጥር እነሱ እስከ ሞት ድረስ አደረሱት። ነገር ግን 7 ዓመታትን ተጋደለ። 7 ዓመትን ተጋድሎ ወገኖቼ በዛሬው ዕለት በሰማዕትነት አረፈ። ነፍሱ ክርስቶስ በመላእክት አክብሮ ወደ ሰማይ ወሰደ። አረ ክብርና ምስጋና ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ። ወገኖቼ ፀሐይ ላይ ስላላችሁ በጣም እጅግ ከባድ ላይ ስለሆነ አውቀዋለሁ። ይህንን አመች ባልሆነ ነገር ላይ ትምህርቱ ሰፊ ነው፣ ታሪኩ ሰፊ ነው፣ ትርጓሜ ሰፊ ነው። ከቅዱስ ጊዮርጊስ ጋር ተያይዘው የሚተረኩ ታሪኮች በጣም ብዙ ናቸው። በማታው መርሃ ግብር ላይ መጣችሁ ቁጭ ብላችሁ ቦታችሁን ይዛችሁ ተረጋግታችሁ ትማራላችሁ። ነገር ግን ለአሁኑ ምስክሮች ድንቆች ናቸው። ስለዚህ ምስክሮች ተብለው ከተዘመረላቸው ሊዘመርላቸው ከሚገቡ አንዱ ደግሞ ሰማዕቱ ቅዱስ ጊዮርጊስ ነው። ሰማዕቱ ቅዱስ ጊዮርጊስ በቃል ብቻ አይደለም፣ በሕይወትም በቃልም በተግባርም ሰማዕት የሆነ ነውና እስከ